ከባለፈው ለጣቂ የህልሜን ባል ባገኘሁኝ ክፍል 10 ይዤላችሁ መጥቻለሁ። አይነጋ የለምና ነቅቶ ወደ ክላስ ሄድኩኝ። አሁንም ገና ከሀሳብ ጨርሶ አልጸዳም። አሁን ኡስማንን ለማግኘት እየጓጓሁ ነው። ዋትሳፕ እና ቴሌግራም ለመግባት ዳታይን የማበራው ልክ እንደ በፊቱ አሁንም እናወራለን፣ ግን ስለ ትምህርት ስለ ወሎ ገጠመኝ እንጂ ስለ ኩል ህይወታችን አውርተን አናውቅም። ኡስማን ክላስ የምገባበትን እረፍት የምሆንበትን ሰዓት ጠንቅቆ ያውቃል። ከድሮም ልጆች ጋር ተግባብተን ከሀዱ ውጭ ሌሎቹ ተግባብተን ተጋግዘን እየተማርን ነው። ይቺ ከእኔ በላይ በእኔ አለን እያለች ስታቆራራ የነበረችው ሀዱ ዛሬ ሁሉም ዘንድ ተንቃ ለንግግር አዳማጭ ለጥያቄዎች መልስ የምትሰጥ አለች። እንደዛ ተሰረጋግታ የነበረችው አስተምራ እንኳን ዛሬ ከጡፍ እንኳን አትቀጠርም። እንደውም ዛሬ ላይ በተቻለ አነጋጋሪ አንቺ ሀዶ የሚሉሽ ግን እሱ ቀሚስሽ ዝም ብለሽ ነው የለበሽው፣ ይኸው እንደነሱ አንድ ቀን እንኳን ስትሰግጂ አይቼሽ አላውቅም። አረ ወይ መከራ የማሰማት ብቻ አረገሽ አስጠላሽኝ አለችኝ። አላህ በእኛ ላይ ግዴታ ያደረገብንን ነገር በአግባቡ መፈጸም ስንችል በአላህ ዘንዳው ውዴታና እናገኛለን። ልባችን ሁሉ በእጅ የሆነውን ጌታችንን ሰዎችም እንዲወዱን በማድረግ ተወዳጅ እንሆናለን። ከዛ ተቃራኒ ከሆነ ደግሞ ውርዴት እንጂ ክብር አይገኝም። በአስተማሪያችን ንግግር ይህንን ሀዲስ አስታውሳለሁ። ወሚን ተሐውኑ ቢሰላ ወይሁ ቢገድል ፈወሰን እንዳ በሰላ ከተካት ወስብ ሰዎችም ዘንድ የተጠላ የሆነው የአላህ አማን ልተወው ሰው ለእኔ ይሆነኛል ብሎ ማን ይቀበለዋል? አምሰየውም ቢሆን እንጂ ለመውደድ ለመመሰል ብለን የምናደርገውን ነገር ለእንዳቸውም ትርፍ ያስገኘው ውርዴት ቢሆን እንጂ አላህ ብንል በኢኽላስ ስራዎች ስንሰራ አላህ ውድ ያስወደደን እና ስለ ሰዎች ይለኛል ሳይሆን በኢስላም ህጎች እንኖር። ከግማሽ ሴሚስተር ማጠቃለያ ፈተና በመድረስ ሁላችንም ጥናት ተያይዘነዋል። ለውጥ እና ራስን አስገረሚ ያቺ ገና ደብተሯን ስትከፍት እንቅልፍ የሚላት ኢማን ዛሬ ላይ ላይብረሪ በመዋል ማድረር መሆን ላይ ሰው ለማመን ይከብዳል። 12ኛ ክፍል ተማሪ እያለው የቢዝነስ መምህራችን ጀማል ትምህርት ያልተፈጠረ የለም ትምህርት ያለቀ ቢሆን እንጂ ያለውን ንግግር አስታወስኩኝ። አዎ አልሐምዱሊላህ ዛሬ አላህ ፍቃድ ነቅቼዋለሁ። ከትናንቱ ዛሬ የተሻለ ሁኛለሁ። ሰው የጻፈውን ከመጻፍ ይልቅ የሚጽፈውን ማወቅ ጀምሬያለሁ። በዚህም ደስተኛ ነኝ። ፈተና መድረስ ሳስብ ከኡስማን ጋር እንደ በፊቱ እንገናኝ የሚያነብ ተማሪ አይኖርም። ኩረጃ በዚህ ሰዓት አይታሰብም። ምክንያቱም ማን ጎበዝ ማን ሰነፍ ነው የሚለውን የምታውቀውን ከሴሚስተር ውጤት በኋላ ነው። አሁን ሁሉም ራሱን ይዞ ለመውጣት ግብ ላይ ነው። ከፈተና ጎን ለጎን በፈተናው ቀን እንደምስገባ የአይኤስቲ መምህራችን አሳይመንት ሰጠን። ኡስማን ያለኝን አስታወስኩኝ። የፈተና ወቅት አስተካዊ የሚሰጥ አሳይመንት በአብዛኛው መልስ ፈተና ላይ ይመጣል። በዚህ ጊዜ አሳይመንቱን የሰራ ተማሪ መልሱን ያገኘዋል ብሎኝ የንግግሩን አስታወስኩኝ። አሳይመንቱን መስራት አለብኝ ብዬ አስብኩኝ። የሚያግዘኝ ሰው ግን ያስፈልገኛል። በዚህ ጊዜ እኔ የኮምፒውተር ሳይንስ 3ኛ ዓመት ተማሪ አውቃለሁ ብላኝ
ከኢማን ጋር ወደ ዋናው ግቢ ሄደን እና ኢማን ለጓደኛዋ ደውላላት ማታ አስታውቃችኋለሁ። ኢልሃም ቆንጅዬ ልጅ ነች። ቶሎ ሰው ትለምዳለች። ባህሪዎቿ ተመሳሳይ ከረጅም ጊዜ በፊት የምናውቃት ይመስላል። ቶሎ ትለምዳለች። በአንድ ተወዳጅ አሳይመንት ሰርተን አስረድታን እኔና ኢማን ስንመለስ ስለ ጥሩ ባህሪዋ ተማርኩ እያወራን ናኢማም ስለ ተወራኝ ጀናል። ኢልሃም የደሴ ከተማ ልጅ ናት። ወሬ በወሬ መቼም ሴት ለሴት ተገናኝቶ ወሬው መቼም ስለ ወንድ እና ስላለፈ ህይወት አይደል? ኢልሃም እንደዚህ አለችኝ። መድረሳ አንድ ላይ ነው ቁርአን የቀራ ነው። እኛም ቁርአን ስንቀራ ኪታብ የሚቀራ የሚወደዱ የማይለያዩ ጓደኛሞች ነበሩ። እሱም ኡስማን፣ አንዋር፣ ከማል፣ አቡበከር እና ሙስጠፋ ይባላሉ። ሁሉም አይለያዩም። የትም ቦታ ላይ አንድ ላይ ናቸው። በጣም ነው የሚያስቀኑት። ፍቅራቸው ላይ ስትናገር ስለ ጓደኞቿ ጥንካሬ ቆይታ ታደረግኩ እስካለሁኝ። ታዲያ ኢልሃም ኡስማን የሚባለውን አፍቅራ ብዙ ተሰቃይታለች። እንዲያውም በረኮና ሁሉ አይገርምም? ኢማን እየተመኛቸው ነበረ ኡስማንን። ከዛ ኢልሃም ደግሞ ከመጀመሪያ ጀምሮ ከሷ ጋር እንደነበረ ማውራት ጀመሩ። ታዲያ ኢልሃም ኡስማን የሚባለውን አፍቅራ ብዙ ተሰቃይታ እንዲያውም በረኮና ሁሉ ጠጥታ ነበረ። አሁን መቼም እንደዚህ ሆኖ አይጨከንባትም ስንል ጭራሽ ራስሽን የምትጎጂ ስልጣን ማን ለአንቺ ሰጠች ብሎ የበለጠ ፊት ነሳት። እንዲህ እያለች ስታወራ በመሰማው ነገር ተደነበረኩ። ኡስማን ምን ማነህ አካባቢ ኤሌክትሮኒያን መሸጫ ሱቅ ያለው ብዬ ለመረጋገጥ ያህል ጠየኳት። አዎ እሱ ብዙ ሴቶች ይወዱታል። እንዴት እስካሁን እንዳላገባ አላውቅም። ይፈልግ ግን እንኳን አንድ አራትም አያጣም ስትለኝ ከየት መጥቶ የማላውቀው የራስ ምታት ግጥም አድርጎ ያዘኝ። ምንም መናገር አልፈለኩም ወይም አልቻልኩም። ደነገጥኩኝ። ወይ ጉድ! ኢማን እንግዲህ በሰዓቱ ከሱ ጋር በቴሌግራም እያወሩ ቴክስት እየተጻጻፉ ነበረ። በዛ በቴክስቱ ልቧ ላይ የሆነ ነገር መጥቶላት ነበረ። በስተ መጨረሻ መታ ኢልሃም እንደምትወደው ስትናገር እሷም ደግሞ ለማጣራት ብላ የገባችውን ነገር ስትነግራት እውነቱ ነው ተገኘ። ያንን ነገር ስትነግራት በቃ ራሷን አምናት መቆጣጠር አቃታት። በነገራችን ላይ አንድን ሰው ወደ ትዳር ዓለም ስንገባ በፊት ስለዛ ስለሰው ስላለፈው ህይወቱ የት ነው ያለው ወይንም ደግሞ ምንድን ነው የሚሰራው ወይንም ደግሞ ይሄ ልጅ ያለፈ ህይወቱ ምንድን ነው፣ በምን አይነት ላይ ነው የሚኖረው ብለን እኛ ለራሳችን መጠየቅ ነበረብን አይደል? ስህተቱ ኢማን ነው የኛ ነው። ግን አሁንም ኢማን ሳይረፍድባት አግኝታለች። እንግዲህ ወደፊት ምን እንደሚፈጠር አናውቅም። ኢልሃምሳ ምንድናች? እስኪ ወደፊት ሁለታቸውንም እናያለን። የኢማን ልብ እንደተመታ የኢማን ልብ ላይ እሱም ደግሞ ኡስማንን ማንን ወዶ ማንን አፍቅሮ እንደሚያገባ ኢልሃምን ነው ወይስ ኢማንን ነው? እንግዲህ ቀጣይ ፓርት እንገናኛለን። ይቀጥላል። በነገራችን ላይ ያው አንዳንድ ጊዜ ደግሞ ሰብስክራይብ አድርጎኝ ደግሞ በዛው ላይክም አድርጎኝ ሼርም አድርጉልኝ። እኔም እህታችሁ ነኝ አይደለም? ስለዚህ አበረታቱኝ። በማቀርባቸው ነገሮች የሆነ ማስተካከለው ነገር ካለኝ ደግሞ ለማስተካከል እሞክራለሁ። ንገሩኝ ውድ ቤተሰቦቼ። በያላችሁበት ያለ ሰላም መዝነት ይወረድ። ሌላለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።